ሰላም ጤና ፍቅር በረከት ተመኝላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ ኢትዮጵያችንን በተለይም ደግሞ የሚመለከት ነው ማለት ነው። እጅግ በጣም አንገብጋቢ ርዕሰ ጉዳይ ነው። ጊዜያችንን የሚመጁ ስለሆነ ሁላችሁም ነቅታችሁ እንድትጠብቁ የሚያግዝ መረጃ ነው። ከ495 እስከ 500 የሚሆኑ ፓስተሮች ተውጣጥተው ከመላው ዓለም ወደ ኢትዮጵያ ሊመጡ ነው ተብሏል። ይሄ ደግሞ እጅግ በጣም አደገኛ የሆነ እንቅስቃሴ እንደሆነ ለፓስተሮች ምን አሉ? ፓስተሮች እንዴት መጡ? ስለ ፓስተሮች ምን አሳሰበሽ? ወይስ እዚህ ጋር ስትሰሩት የኖራችሁት ወንድሞች ምኑ ነው ከፓስተር ጋር ተያይዞ ይህን ትርክት አሁን በየቦታው ላይ ልታወሩት የፈለጋችሁት? ከዛ ይልቅ ሰዎችን ሰው ማድረግ ሰዎችን ባሉበት ላይ በሰላም ወጥተው በሰላም እንዲገቡ ትሩፋቱን መንገርና ማስተማር አይሻልም ነበር? እንደሆነ ደርሰንበታል። ስለዚህ ጉዳይ ተብሏል። ይሄ ደግሞ እጅግ በጣም አደገኛ የሆነ እንቅስቃሴ እንደሆነ ደርሰንበታል። ስለዚህ ጉዳይ ሃይማኖትን ለመንቀፍ አይደለም። እንደ አክሱም ገለልተኛ ሆነን ያለውን መረጃ ማስረጃ በማጋለጥ ነው የምንነግራችሁ። የትኛውም እምነት እዚህ እንቅስቃሴ ላይ ትኩረት አድርጎ መስራት አለበት ብለን እናስባለን። ምክንያቱም የራሳቸውን እምነት ቤቶች እየዘጉ መጠጥ ቤት፣ ዳንኪራ ቤት፣ እንዲሁም የሳይክል ማቆሚያ ቤት ያደረጉ በተለይ ደግሞ ከጀርመን የሚመጡ ፓስተር ባዮች ናቸው ማለት ነው የሚመጡት። ግን ስለ መሰረታቸውን እኛ ፈትሸነዋል። ስለዚህ ይህንን መረጃ እጅግ በጣም አንገብጋቢ ስለሆነ ሁላችሁም በያላችሁበት ሆናችሁ ራሳችሁን እንድትጠብቁ፣ ለምንድነው የሚመጡት፣ ተልኳቸው ምንድነው የሚለውን በጥልቀት ስለምንዘረዝረው እናንተም ደግሞ ገብታችሁ ያለውን መረጃ ስለነዚህ እንቅስቃሴ ስለሚያደርጉት ከየት ነው የሚመጡት የሚለውን ምንድነው ዓላማቸው የሚለውን እውነት ይቺ የሃይማኖት ሀገር የተባለች ሀገራችን ኢትዮጵያ ከውጭ የፈለሱ ሰዎች መጥተው ስለ እግዚአብሔር ሊያስተምሯት ነው ወይ? የእውነት አስበውልን ነው ወይ? የእውነት ትውልዱ እንዳይጠፋ ሊሰሩ ነው ወይ የሚለው ላይ ነው ማተኮር ያለባችሁ ማለት ነው። ስለዚህ የማንቂያ ጥሪ ነው ይሄ በሀገራችን ኢትዮጵያ ደጃፍ ላይ የተደቀነው የአምልኮ ጭንብል ምን ይመስላል በሚለው ራስ ጉዳይ ላይ ቆይታችንን እናደርጋለን። ሀሳብ አስተያየታችሁን በኮሜንት መስጫ ላይ እስኪ እንደዛ ከሆነ ለምንድነው እርስ በርሱ የሚገዳደለው? ለምንድነው እዚህ ያለውን ነገር ለማስተማር ሰው ሁን። ኢየሱስ ክርስቶስ የበዛ ትዕግስትን አስተምሯል። ቀኝህን ሲመታ ግራህን ስጠው፣ ጃኬትን ሲወስድ ሸሚዝን ጨምረው፣ የሚረግሙህን መርቅ፣ ጠላቶችን እንደ ራስህ አድርገህ ውደድ የሚለው አስተምሮት ላይ ብንሰራ ሰው የትም ዓለም ላይ ቢሄድ ማንም ቢመጣ ምንም ሊያደርገው አይችልም። ሰው ከፈረሰ በኋላ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ጉምዝ፣ ጋምቤላ እያለ የሚከፋፍል ትርክትን አውርተን ፋኖ ማለት የመጽሐፍ ቅዱስ ቃል ነው እየተባለ የተነገረው ነገር ባለበትና በዛ በስባሽ ውስጥ ሆኖ የሚራገጠው ብዙ ነውረኛው በበዛበት ምድር ላይ ቁጭ ብሎ ፓስተሮች 500 ፓስተሮች ከእንተና መጡ፣ ከሰማይም ይምጡ ከዛ ከሲኦልም ይምጡ፣ ምን ከዚህ በላይ ምን ሊያደርጉን ነው? በዘራ ይከፋፍሉን። ሰው ለምንድን ነው ኢትዮጵያ ውስጥ ያላችሁ እንደው በእውነት በተለይ እንደ ሃይማኖት የምታወሩ ሰዎች ምን አለ ሰው ሊያደርግ የመጣውን ነገር ለሰዎች ብትናገሩ፣ ከዛ ብትጀምሩ፣ አስመሳይነት፣ ሐሳዊ መስነት እንዲሁ ሌላ ቁስል በቁስላችን ሌላ እንጨት ባትሰኩ እኔ በጣም የሚያሳፍር ነው። ፓስተርም ይምጣ ሰይጣን ራሱ ይምጣ ምን ሊያደርግን ይችላል? ከዚህ በላይ ቄስ አይደል እንዴ? ግደሉ፣ የጎልያድን ታሪክ ግጠሙ ያለው ፋኖ የሚለውን ነገር በየቦታው ላይ እያገተ ያለው ቄስ የሚመስለው አይደለም። ይሄን ቆሻሻ ሰው ከቤቱ ሳያጸዳ ስለሌላ ምንም ነገር ማውራት ሞራል አለው ወይ? እንስማ ጉዳችን። ሀሳብ አስተያየታችሁ ማለት ነው። ሆመን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ኢትዮጵያ የጥንታዊ እምነት መፍለቂያ የሃይማኖት ስምምነት የመቻቻል ተምሳሌት ሆና ለዘመናት ኖራለች። ሆኖም ግን ዛሬ በአዲሱ ዓለም አወቃቀር ስም የሚመጡ አዳዲስ መንገዶች የሀገሪቱን መንፈሳዊና ማህበራዊ መሰረት ለመናድ አሰፍስፈዋል። ኢንተርፌዝ ሴንተር ስውሩ አደጋም። ብዙዎች ይህንን እንቅስቃሴ እንደ እኩልነትና እንደ ሰላም መንገድ ሊያዩት ይችላሉ። ነገር ግን ከጀርባው ያለው እውነት ረቂቅ ነው። የማንነት መቅለጥ። ኢንተርፌዝ ሁሉንም ሃይማኖቶች በአንድ ጎጆ ውስጥ በማቀላቀል የእያንዳንዱን እምነት ልዩ መለያና መሰረታዊ እውነት የማጥፋት ዓላማ አለው። አዲሱ የዓለም ሃይማኖት ነው ብለዋል በርካቶች። ግቡ የሰው ልጅን ከአምላኩ ጋር የሚያገናኙት ነባር መንገዶችን ሰብሮ በሰው ሰራሽ ፍልስፍና የታጠረ አንድ ዓለም አቀፍ ሃይማኖት መፍጠር ነው። ልብ በሉ። አንድ ምንም ይባል ምንም እኔ እማመልከው እግዚአብሔር ላይ የማሳብበው እግዚአብሔርን ላመልከው ሄጄ እሱን ለማምለክ የማይመች ሁኔታዎች፣ ሰዎች፣ ኢምንቶች እንደ ጥላ የሚያልፍ ማንኛውም ነገር የተሸከሙ ይሄ ሆዳምነት፣ ብሔርተኝነት፣ ምናምን ቁንጽልነት፣ ጎደሎነት የሚያጠቃቸው በዘረኝነት በጎሳነት እንትን ብለው ራስ ምታት ሲይዛቸው የሚልፈሰፈሱ እጅግ በጣም ደካማ የሚባሉ ፍጡራን ሰዎች እግዚአብሔርን እንዳላመልከው ማድረግ የሚችሉ ከሆነ የአምላኬ ችግር ነው። እኔ ከአምላኬ ጋር ነው ይሄን የምዋጣው። የሰዎች ስርዓት የእግዚአብሔርን ስርዓት ማዛባት የሚችል ከሆነ የኔ አምላክ ሰማያዊ አይደለም ማለት ነው፣ ወይም ከአምላኬ ጋር አልተገናኙም ማለት ነው። ስለዚህ እኔ አምላኬን አምነዋለሁ የትም ቦታ ቢሆን ቆሻሾችን እንደሚጠርግ ምንም አይነት ኃይላት ቢሆኑ ኩን ብሎ ይሁን ብሎ ሲያዝዝ የሚሆንለት አምላክ ነው። መሬት አትችለውም፣ እዚህ ሊመጣ አይችልም። ምን እያልን የምንለውን ኃያሉን እግዚአብሔር ኃያሉን አላህ
እንዴት ነው እዚህ ሰዎች እንድናንዱ ብሎ አንዲት ጎጆ ሰርተው እዛ ጋር ስላሉ እኔን ሊያሳስበኝ የሚችለው? የፈለጉትን መቃጀት ይችላሉ። ሰውን ከውሻ ጋር፣ ሰውን ከበሬ ጋር፣ ሰውን ከላም ጋር የፈለጉትን ሊያደርጉ ይችላሉ። ዋናው እኔና አንቺን ጨምሮ ማንኛውንም ሰው አትፍሩ ነው። እኔም ብለው እንደዛ ነው። ማንም ምንም ሊያወራ ይችላል። ስራችንን እናስተካክል። ጉዳዩ ከራሳችን ጋር የራሳችንን ስራ ራሳችን ነው እንጂ የምናገኘው እናት አባትህም ሆነ እህት ወንድሞችህ የሰሩት ነገር ለአንተ በእግዚአብሔር ፊት ላይሆን ይችላል። እዚህ ዱንያ ላይ ምድር ላይ እነሱ የሰበሰቡት ሀብት ምናልባት አንተ የምታወርስበት ታገኝበት ሊኖር ይችላል። ለምንድን ነው ማስፈራራቱ? ለምንድን ነው የፈለግሽው? አሁን አንቺ ሮማን ምንድን ነው የምትይው? ሁልጊዜ ማስፈራራት። ታዲያ ይሄን ካልሽ እኮ ቃል እግዚአብሔሩ ቃሉ እንዲህ ይላል፣ ወደዚህ እንምጣ፣ ወደ ንስሐ እንምጣ። አማራን አማራ ይግደለው፣ አማራ ኦሮሞ ብለን አንከፋፈል፣ ሁላችንም የአዳምና የሔዋን ዘሮች ነን ብለሽ ጀምር እስኪ። ይሄን ነገር ለመመከት ጸሎት እናብዛ፣ ሱባኤ እንያዝ። ጳጳሶችን ውቀሻቸው፣ ዘረኞችን አቡነ ጴጥሮስን ውቀሽው እንጂ ከቤተ መንግስት ጋር ሲማግጥ የሚሉ የግብጽ ፈረስ ሆኖ የሚጋለበውን ሁሉ በደንብ ተናገሩ። መናገር ከፈለጋችሁ በደንብ ተናገሩ። ባለፈው ዲጂታል አይዲ አታውጡ፣ መታወቂያ አታውጡ ብለሽ የሚገርመው ያው እሳቤው የተሰለበ ትውልድ አለ። መፍራትና መደንበር፣ ማደናበርና ማደነባበር ላይ የሚውልና ዘው የሚያድር ዝሙትን እርቃኗን የምትሄድ ሴት ወይም እንደዛ አይነት ነገር ላይ ሲማግጥ የሚውል ትውልድ አለ። እሱን እያደናገራችሁ ከዛ እብደቱና ከዛ ቆሻሻ ማንነቱ እንዳይወጣ እስከሚሞት ድረስ በኃጢአት ባህር ውስጥ ሰጥሞ እንዲቀር ብላችሁ ነው አሁን ይህን የምትናገረው እንጂ ከዚህ ንግግርሽ ሰው ሊያነቃ፣ ሰው ሊያስተምር፣ ቃለ እግዚአብሔርን ሊያመጣ ወደ እግዚአብሔር መጮህ አለብን። ይሄ እኮ ታዲያ እሪ ሊያስብል ይችላል። እሪ ነው የሚያስብለው። ጸሎት፣ ጾም፣ ጸሎት እናብዛ፣ እምነታችንን እንያዝ ነው እንጂ የሚያስብለው ፓስተሮች መጡ አይባልም እኮ። ፓስተሮች መጡ ሁላችሁም ከተባለ የእኛን ሃይማኖት ኢትዮጵያ ውስጥ ያላችሁ ሁላችንም በክርስትናውም በእስልምናውም ያላችሁ እምነቶች የእምነታችንን ኢትዮጵያዊ ሴታችንን ሊያፈርስ የሚችል እንዲህ አይነት ነገር ከዛ በተቃራኒ የሆነ ነገር ሊመጣብን ነው። ስለዚህ ለሱን መክት ነው እንጂ ፓስተሮች ብለሻል። 500 ፓስተር በላይ ሊመጡ ነው ማለት ጥላቻን ነው በተዘዋዋሪ ልትናገሩ የፈለጋችሁት። ይሄ ደግሞ እግዚአብሔር ራሱ እግዚአብሔርን ማምለክ መታደል ነው። ሁሉም እምነቶቹን ሲመርጥ የተሻለውን እና መንግስተ ሰማያትን ለመውረስ የሚያስችለውን ላለመክሰር ለጥንቃቄ ብሎ ያደረገው እንጂ ለመክሰር ብሎ አይደለም። ሃይማኖታችን የተለያየው ሃይማኖቶች ለምን በዙ? ለምን ምን አሉ? የራሳችን የሳቤና አመለካከት የደረጃዎች ልዩነት ነው። ይሄ የሰው ልጅ በዛ ልክ ደካማ ስለሆነ የደካማነቱ መገለጫ ስለሆነ ነው እንጂ እምነቶች እንደዛ ተለያይተው ነው ወይ ምናምን። ኦርቶዶክስ ብቻ ነው መንግስተ ሰማያት የሚያስገባ ካላችሁ ስለ ኦርቶዶክስ ጽድቅ እና በረከት ለሌሎች ማስረዳት ነው። ያንን በረከት ማውረስ ነው። 4-5 መስቀል ይዞ ግን ብሬን ጠምዶ ግደሉ፣ ደምስሱ፣ ሀገር አፍርሱ የሚል ሰው ያለ እዛች ሃይማኖት ላይ ድርሽ አይልም። ሁሉም እምነቱን በዛ ልክ እኔ ኦርቶዶክስ ላይ ስለሆንኩ ኦርቶዶክስን ማንም ሰው እንዲወድልኝ በዚህ መረጋጋት በሌለው ዓለም መረጋጋትን፣ መረዳዳት በሌለበት ዓለም መረዳዳትን፣ አብሮነት በሌለበት ዓለም ላይ አብሮነትን የሚያሳይ በሁሉም የተለያዩ ዓለማት ላይ የጠፉ ነገሮችን ሁሉ በሃይማኖቱ ውስጥ ተካተው ስኬትን የሚሰጡ ረፍት የሚሰጡ መረጋጋትን፣ ደህንነትን የሚሰጡ ድርጊቶች እንዲፈጸሙና እሱን ናፍቀው ሰዎች እንዲመጡ፣ እንዲጣደፉ፣ እንዲቸኮሉ አማላይ አስደሳች ነገሮችን ነው በሃይማኖቱ ውስጥ እንዲካተቱ እንፈልገው እንጂ ጥላቻ፣ ገዳይነትን ማን ይፈልጋል? ስለዚህ በጣም የሚያሳዝንም ነው። ሰዎች እንዴት አድርጋችሁ እንደምሰሙት ባላቅም እኔ ግዴታዬን መወጣት ስላለብኝ አቀርበዋለሁ ማለት ነው። ዓለም አቀፍ ሃይማኖት መፍጠር ነው። ለመሆኑ ከጀርመን ተነስተው የሚመጡት 500 ፓስተሮች እና ተልኳቸው ምንድን ነው? ከአውሮፓ በተለይም ከጀርመን ወደ ኢትዮጵያ ሊገቡ እንደሆነ የሚነገረው ከ495 እስከ 500 ግለሰቦች ስምሪት ተራ የወንጌል ጉዞ አይደለም። ባዶ የሆኑ አብያተ ክርስቲያናትን እስኪ ነይ። በአውሮፓ በተለይም በጀርመን አብዛኞቹ ታሪካዊ አብያተ ክርስቲያናት ምዕመናን አጥተው ተዘግተዋል። አንዳንዶቹ ወደ መጠጥ ቤት፣ የምሽት ክበብ፣ ሙዚየሞችነት ተለውጠዋል። ለምን ኢትዮጵያ ብላችሁ ጠይቁ። በገዛ ሀገራቸው ቤተክርስቲያን መዝጋት፣ አማኙን ወደ መጠጥ ቤት ሱስ መሸኘት መከላከል ያልቻሉ አካላት ወደ ኢትዮጵያ የሚመጡት መንፈሳዊ ተሐድሶ ለማምጣት ሳይሆን ያንኑ የአውሮፓ መንፈሳዊ ድርቅና
ግብረ ገብ አልባነት ወደኛ ለማጋባት ነው የሚል ከፍተኛ ስጋት እየነፈሰ ነው። እነዚህ አካላት የሚመጡት በረድኤት በልማት በሰላም ስም ሊሆን ይችላል። ሆኖም ከረድኤቱ ጀርባ ያለው መርዝ የሚከተሉትን አጀንዳዎች ይዟል። አንደኛው የቤተሰብን ስነ ምግባር መናድ ነው። ሁለተኛው ባህላዊና ሃይማኖታዊ እሴቶችን ማርከስ ነው። ሶስተኛ ወጣቱን ትውልድ ከመንፈሳዊ ማንነቱ ማላቀቅ ነው። ይህን ጭንብል ልትገልጡት ይገባል። ይህ ጉዳይ ከሃይማኖታዊ እንቅስቃሴ ባለፈ ዓለም አቀፋዊ ፖለቲካዊና ስትራቴጂካዊ ይዘት ያለው መሆኑን ብዙ ተንታኞች ይስማማሉ። በዚህም መሰረት አንድ ዓለም አቀፍ ሃይማኖት ዋን ወርልድ ሪሊጅን ለመፍጠር የሚደረገው ድብቅ ሴራና የአረቡን ዓለም እንቅስቃሴንም አጋልጦ የሚያሳየውን ደግሞ እንደሚከተለው እንነግራቸዋለን። ከጭንብላቸው በስተጀርባ የአንድ መንግስትና የአንድ ሃይማኖት ስውሩን ሴራ እንግለጸውም። ዓለም ዛሬ በአንድ ትልቅ የመቀየር ሂደት ግሬት ሪሴት ውስጥ ትገኛለች። የዚህ ሂደት ዋነኛ መሳሪያ ደግሞ የሰው ልጅ እሴቶችን፣ እምነቶችና ታሪካዊ መሰረቶችን አቅልጦ አዲስ ሰው መፍጠር ነው። ይህ ደግሞ ያለ ሃይማኖታዊ ሽፋን ሊለካ አይችልም። አንደኛው የአብርሃሚክ ፋሚሊ ሃውስ ነው። በአረቡ ዓለም በተለይም በተባበሩት አረብ ኤሚሬቶች የተገነባው የአብርሃሚክ ፋሚሊ ሃውስ የዚህ ሴራ ትልቅ ማሳያ ነው። መስጊድ፣ ቤተክርስቲያንና ምኩራብ በአንድ ግቢ ውስጥ እንዲቆሙ ተደርጓል። ድብቁ አጀንዳቸውም ሰላምና መቻቻል በሚል ስም የቀረበ ቢሆንም ዋና ግቡ ግን እውነተኛው የእምነት ልዩነት ወይ ደግሞ ዶግማን በማጥፋት ሁሉንም እምነቶች ወደ አንጻራዊ ማውረድ ነው። ክርስትና እስልምናን በመቀላቀል አዲስ ድብልቅ የመፍጠር ክሪስላም የሚባል ሙከራቸው አማኞች ለሃይማኖታቸው ያላቸውን ቀናኢነት እንዲያጡና ላለማ ስለዚህ ይህንን እኮ ቃሉን በማሳወቅ ትውልዱ ቃለ እግዚአብሔርን ያለህን ቃል የእግዚአብሔርን ቃል በልቦናው አስርጾ በመያዝና ያ ቃሉም እንዲገዛው በማድረግ ነው ትውልድን ከዚህ ነገር መሞገት ወይም ራሱን እንዲያድን ለማድረግ የምንችለው እንጂ በየዩቲዩብና በየሶሻል ሚዲያው ላይ በመቀበጣጠርና ሰውን በማደናበር አይደለም። ቤተል መጅልስ ወይም የኢየሩሳሌም ቤተ መቅደስ እስልምናው ምኑም እዛ ጋር ያሉ እምነቶችን ከኔ በተሻለ የምታውቁት ወንድሞች እዩ አብረው ሄደው በዛም ይሰግዳሉ፣ በዛም ይሰግዳሉ። ሲወጡ አብረው ይሄዳሉ። የተለያየ ቦታ ላይ እንደዛ አይነት አብሮነት አለ። ምክንያቱም ሃይማኖት ግብይቱ ወይም ግንኙነታችን ወይም ትርፍና ኪሳራው የሚሰላው ከፈጣሪ ጋር ነው። ከፈጣሪ ያንን ስንሰግድ ስግደቱ ለእርሱ ነው። ተቀበለን አልተቀበለን ከሱ ጋር ነው። ምላሹ ከሱ ነው የሚሰጠው፣ ለሰዎች አይደለም። እኛ ግን ራሳችንን አምልከን ሰዎችም እኛን እንዲያመልኩን በኔነት ፍቅር የተጠቃን ራስን በማፍቀር አዚም ውስጥ ወድቀን ራሳችንን በራሳችን ያጠፋንና ከኛ ውጪ የማናይ ወደ ውስጥ ራሳችንን አጥረን በዛ ልክ አጥረን ከራስ በላይ ምንም ነገር ማየት የማንችል ድኩማን ሆነን የተፈጠረው ድኩማን ወደ እንኳን መንግስተ ሰማያት እንኳን እዛኛው ሰባቱ ሰማያት ወር ያን የፈጣሪን ታምር ማየት ይቅርና ከራስ ወደ ውጭ አባት እስከ ልጁ፣ ልጅ እስከ አባቱ፣ ሚስት እስከ ባሏ፣ ሚስት እስከ ልጇ ድረስ ማየት የማይችል ራሱን ብቻ የሚያመልክና የሚያስመልክ በዛ ልክ ራስን በልቶ የጨረሰ ትውልድ ላይ የተፈጠረበት ወቅት ነው። ዞሮም ማንም ምንም ይበል ማንም ሰዎች ይንሰሩ አይደል? ጣዖትም ሰሩ ምንም አሉ። አዎ አባይ ጠንቋይም እኮ አለ፣ ደብተራው ማለ በቃ ንጉሥ ቴዎድሮስ ብሎ አለ። ማናትም እቺ ማርያም ማን ነበር የምትባለው? አንድ የሆነ ሴትዮ ነበረች የሆነ በወርሃ በአብይ ጾም ጊዜ ሁሉ አርዳ ያበላችና ያ ሁሉ ነገር ሁሉ ተፈጠረ ሆነ ወይ ነው። ምንም ነገር ሊደረግ ይችላል። ያንን ላለማድረግ የሚያስችለው ግን እንዲህ ሊያረጉ ነው ብሎ ስጋት መፍጠር ሳይሆን እንዲህ አይነት ነገር ሊፈጠር ስለሆነ እኛ ደግሞ ይሄን ነገር መክተን ወደፊት ለመቀጠል እንችል ዘንድ ይሄን እናድርግ ብሎ መናገር ነው። አንቺ ባትናገሪም አንቺ ይሄን ነገር የተናገርሽበትና አንቺ ስትሰሪው የነርሽው ነገር በሙሉ ሁሉንም ነገር የሚጽናናበት ተስፋ የሚያገኝበትን መድረክ እንዲያጣ ማድረግ ነውና እኔ የምለው ግን ወደ የእምነታችን የትኛውም እምነት ይሁን እኔ ስለሺ ያየሁት ነገር ቢኖር አማኞች አላመኑትም፣ አልተጠቀሙበትም፣ ብቻ አልተገዙበትም እንጂ እምነቶች በዛ ልክ በኔ ልኬታ እንኳን አልተራራቁም። ስለዚህ እስላም፣ ክርስቲያን፣ ኦርቶዶክስ እንደዚህ እያል እምነጣጥልበት ነገር የለም። ሁሉም ግን የምናምነውን እምነት በተግባር እንኖረውና ቃል የተገባልን ፍሬ እናገኝ የሚል መርህ ነው። ካላመን ግን ጥያቄ አለኝ። እኔ እንደ መንግስትም ቢሆን እኔ ኦርቶዶክስ ነኝ። የኦርቶዶክስን መርሃ ግብሮችን ፈጽሜ በዛ የማልገዛ ከሆነ ጸረ ኦርቶዶክስ ነኝ ብዬ ስለመታሰብ አለበት። መንግስትም ሆነ ዜጋው እንደዛ ሊያስበኝ ይገባል። ሙስሊም ሆኜ የእስልምናን ሕግና ስርዓቶች የማላከብር ከሆነ ያን ማድረግ ስለዚህ ኦርቶዶክስ ሆኖ የሰው ገንዘብ የቀማ በየፍርድ ቤቱ ያለ በሐሰት የመሰከረ ሰው የገደለ ምናምን ጸረ ኦርቶዶክስ እንደሆነ ማመን ላይክ እንደዚህ አትግደሉ ይላል። የሚገል ሰው ኦርቶዶክስ አይደለም፣ ሰውም አይደለም፣ ነፍሰ ገዳይ ነው የሚባል ያለበት እና መሰል ነገሮች ላይ ሄደን ከመግደል እንቆጠብ፣ ከኃጢአት እንቆጠብ። ዘመኑ እንደዚህ ነው፣ ለንስሐ ግቡ ነው የሚባለው እንጂ
የፈለጉትን ይደራርቡት። እነሱ ስለደራረቡ የራሳቸውን ቅዠት የፈለጉት ቦታ ላይ ከምሩት። ለኔ ነቲንግ። እኔ የምኖረው እኮ እንደዛ ነው። ስለዚህ ሌላውም እኔ እንደዛ እንዲኖርና የምታምኑትን እምነት እንቶ ፈንቶ ሰዎች በሚያወሩት ራሳችሁን አታታሉ። እምነታችሁን ከፈጣሪያችሁ ጋር ግብ ግጠሙ። እኔ እንደዛ ነው የማደርገው። ፈጣሪ ጋር አብሮኝ ካለ ሰው በላይ አብሮኝ እንዳለ በመቁጠር ነው ከሱ ጋር ነው ግብ ያለምን ሁነትም የሚሆነው ይሆናታል። ኢትዮጵያ ተሻግራለች። ከኖርን በደንብ ነው የምንኖረው፣ አለዛም በደንብ ነው የምንጠፋው እንጂ የኃጢአተኞችና ጾታ ቀያሪዎች የግብረ ሰዶማውያንና የነውረኞች ዘመን የሚፈነጭበት ሰዓት የለም። የተዛባው የብዝበዛ ቀመር ይጠፋል። ላይክ በጣም ብዙ ታምራለ። አሁን እኔ ከምናገረው ጋራ ነገሮች በጣም በፍጥነት እየተካሄዱ ስለሆነ አሁን ወደ እንደዛ አይነት ዝርዝር እንትናለም። እኔም ማምኑ አምላክ ግን ምንም ነገር ቢመጣ ሰማይና ምድሩ ቢገጣጠም ቢደበላለቅ አይሹር እሱን ካመንኩት እንደሚያድነኝ እምነታችሁ ላይ ሁሉም አቀፋዊ ፖለቲካዊ መዋቅር ታዛዥ እንዲሆኑ የማድረግ ስውር ስልት ነው። እነሱ ባዘዙን መንገድ እነሱ በቀደዱልን ቦይ እንድንፈስ አንድ መንግስትና አንድ ሃይማኖት ብለው ተነስተዋል። ልብ በሉ። የዓለም ሀያላን ገዢዎች ዓለምን በአንድ ማዕከል ለመቆጣጠር መንፈሳዊ አንድነት ያስፈልጋቸዋል። የተለያዩ እምነቶች ጠንካራ ስርዓቶች እስካሏቸው ድረስ ሰዎችን በቀላሉ መምራት አይችሉም። ስለዚህ ኢንተርፌዝ የሚባለው እንቅስቃሴ ሃይማኖቶችን በማዳከም የሰው ልጅ ህሊናን ለዓለም አቀፉ መንግስት ኒው ወርልድ ኦርደር ለማዘጋጀት የተዘረጋ መረብ ነው። የጀርመኑ ስምሪት ሚና ወደ ኢትዮጵያ የሚመጡት እነዚያ ፓስተሮች ተልኳቸውም ከዚህ ጋር የተያያዘ ነው። ኢትዮጵያ ጠንካራ ሃይማኖታዊ መሰረት ያላት ሀገር በመሆኗ ይህንን መሰረት ንዶ ህዝቡን ለዚህ አዲስ ዓለም አቀፋዊ ፍልስፍና ዲጂታይዝ የተደረገ ባህሪያ ለማድረግ የታለመ ነው። በማስ ኮንዲሽን ህዝብን ማደንዘዝ። ለምን ኢትዮጵያን መረጣት? ኢትዮጵያ የአብርሃማውያን እምነቶች ጥንታዊ መገናኛ መጠለያም ነች። ኢትዮጵያን ማፍረስ ማለት የአፍሪካንና የጥቁር ህዝብን መንፈሳዊ ምሰሶ መስበር ማለት ነው። በጀርመንና በአውሮፓ የከሸፈውን ቤተክርስቲያንን ወደ መጠጥ ቤት የለወጠውን ሊበራል አስተሳሰብ ወደ ኢትዮጵያ በማምጣት ወጣቱን ትውልድ ከታሪኩና ከፈጣሪው ጋር ማጣላት የሴራው ዋነኛ ክፍል ነው። የመንፈስ ባርነት ድብቁ ሴራቸው ነው። የእንቅስቃሴ ከሃይማኖት አልፎ የሀገርን ሉዓላዊነት የሚጋፋ ነው። ሁላችንም አንድ ነን የሚለው መፈክር የኢትዮጵያ ኦርቶዶክሳዊ፣ እስላማዊ፣ ፕሮቴስታንታዊ እሴቶችን በማጥፋት ሀገሪቱ ያለ መከላከያ ያለ ማንነት ማስቀረት ነው። ማንነቱ የተደመሰሰ ህዝብ ደግሞ ለባዕዳን የፖለቲካ የኢኮኖሚ ጥመኛነት በቀላሉ ይንበረከካል። ይህ በደጃፋችን የመጣው አዲስ ወንጌል ሳይሆን መንፈሳዊ መርዝ ነው። በአረቡ ዓለም የተጀመረው በአውሮፓ የሰለጠነው የእምነቶች ቅልቅል ወደ ቅድስት ሀገር ኢትዮጵያችን እንዳይገባ አንደኛው ታሪካችንን ማወቅ አለብን። የቀደሙ አባቶች ደም የገበሩለትን እምነት በምግብና በገንዘብ አለመለወጥ ነው። ሁለተኛው ጥንቃቄ ኢንተርፌዝና አንድነት በሚሉ ማራኪ ቃላት የሚመጡትን እንግዳ ትምህርቶች መመርመር ነው። ሶስተኛው አንድ መሆን ይጠበቅብናል። ሃይማኖቶች መካከል ያለውን መተባበር እንደተጠበቀ ሆኖ እምነታችንን ለማስከበር ግን ንቁ መሆን አለብን። በአቡዳቢ ዩኤኢ የተገነባውና እንደ አውሮፓውያኑ የዘመን ቀመር በ2023 የተመረቀው የአብርሃማዊ ቤተሰብ መኖሪያ ለብዙዎች የሰላም ተምሳሌት ቢመስልም ለነቃና ለተረዳ አማኝ ግን ትልቅ የጥፋት ምልክትና የረቂቅ ሴራ መናኸሪያ ተደርጎ ይወሰዳል። በዚህ ማዕከል ጀርባ ስላለው ስውር ሴራና አደገኛነት እስኪ ፈትሸን ያገኘነውን መረጃ እንንገራችሁ። ይህ ማዕከል ቤተክርስቲያን፣ መስጊድና ምኩራብ በአንድ ቅጥር ግቢ ውስጥ በኩል ደረጃ አስቀምጧል። ይህ በራሱ ሁሉም ሃይማኖቶች እኩል ናቸው፣ ሁሉም ወደ አንድ አምላክ ያደርሳሉ የሚል ፕሉራሊዝም የተባለ ፍልስፍናን ለማንገስ ነው። ሴራቸው ክርስትናን መንገዱና እውነቱ እኔ ነኝ የሚለውን መሰረታዊ የክርስቶስ አስተምሮን እንዲተውና ከሌሎች እምነቶች ጋር እንዲቀላቀሉ ማበረታታት ነው። ይህ ደግሞ ክሪስላም ለተባለው አዲስና ድብልቅ እምነት በር ከፋች ነው። ይህ ፕሮጀክት በዓለም ካሉ ሀያላን ግለሰቦች ድርጅት እንደ ሮም ካቶሊክ መሪና የዓለም ኢኮኖሚክ ፎረም ጋር ቀጥተኛ ግንኙነት አለው። ልብ በሉ፣ ሮም ካቶሊክ መሪና የዓለም ኢኮኖሚክ ፎረም ጋር ቀጥተኛ ግንኙነት አለው። የጀርባው ሴራም ዓለምን በአንድ የፖለቲካ ስርዓት ዋን ወርልድ ገቨርንመንት ለመግዛት መጀመሪያ ሰውን ሁሉ በአንድ አይነት መንፈሳዊ አስተሳሰብ ስር ማምጣት ያስፈልጋል። እነሱ እንደሚሉት ማስ ኮንዲሽን ይሉታል፣ በጅምላ ማደንዘዝ። አቡዳቢ ላይ የተጀመረው ሙከራ የሰው ልጅን ከአምላኩ ጋር ያለውን ቀጥተኛ ግንኙነት አቋርጦ ለዓለም ገዢዎች ምቹ የሆነ ለዘብተኛ ትውልድ መፍጠር ነው። ከጀርመን ወደ ኢትዮጵያ ሊገቡ የተባሉት 500 ፓስተሮችና በአቡዳቢ የተጀመረው ንቅናቄ አንድ አይነት ዓላማ ይዘው የሚጓዙ ናቸው። ተልኳቸውም ኢትዮጵያ ውስጥ ያለው ነባርና ጠንካራ እምነቶች አክራሪ ወይም ኋላቀር በማስመሰልና በማጣጣል በአቡዳቢ ሞዴል የተቀረጸውን ሰላማዊና ዘመናዊ የተባለውን ባዕድ እምነት ማስረጽ ነው። የአውሮፓ ውድቀት በጀርመን ቤተክርስቲያናት ተዘግተው ወደ መጠጥ ቤት ሲቀየሩ ዝም ያሉት እነዚህ አካላት ዛሬ ወደ ኢትዮጵያ ለሰላም መምጣታቸው ትልቅ ጥያቄ አያስነሳም ወይ? ግባቸውስ ኢትዮጵያን የዚህ አዲሱ ዓለም ሃይማኖተኛ መፈተኛ ላቦራቶሪ ለማድረግ አይደለም? መጠጥ ቤት ለምትዩ በየቤተ ክርስቲያኑ ላይ እኛውን ባለፈው ለወርሃ ጽጌ ላይ በካሳ ቢራ ካላመጣችሁ ያሉን ቄስ ስላሉ በዛ ምክንያት ተጣልተናል እና መጠጥ ቤት መሆኑን ለምን ትረሻለሽ ማለት አሁን ይህን ስላወራሽ ብቻ ዩቲዩብ ላይ የሆነ ነገር ለማግኘት አይ ዓለም ኦርደር ነው ምናምን ለምትዩ ዶላርና የብር ጉዳይ ለምን ተለያየ? ያለው ከረንሲ ዓለም በማን ነው የምትዘወረው? በኢትዮጵያ ላይ ያለው የሚደርሰውን ተጽዕኖ አታውቂውም እንዴ? ያለው የፖለቲካ ስርዓት ሆነ ዲሞክራሲ እያለ የእናት አባቱን ነገሮች ሁሉ ጾታውን ሁሉ ሌሎች እንዲመሰክሩለት የሆነ ትውልድ አልተፈጠረም እንዴ? ቄሶችን አትጠይቂያቸውም እንዴ? ኢትዮጵያን አፍርሰው አሜሪካ ውስጥ ሄደው ባይደን ሲሉ የነበሩ ሰዎችሽን አትጠይቂያቸው? ኦርቶዶክስ ላይ አለ ወይ ቁርባን መለኮቱን የሚቀበሉ ሰዎች ጵጵስና ምንድነው? ምን አይነት ከምድራዊ መጽሐፍት ጀምሮ
ስርዓተ ፍታቱ ሀብታም ከከፈለ የሚፈታ ካልከፈለ የሚቀር መሆኑን ቅዳሴ ለመግባት አንድ ቄስ ይሁን አይሁን ሌላ ጉዳይ ነው። ግን 200 ሺህ ብርና ከዛ በላይ ጉቦ ከከፈለ የሚሾምበት ሀገር ላይ እንዳለሽ አታውቂም። እና ይሄንን ረስተሽው ነው ዛሬ ይሄ ደንቆሽ ነው። ለማንኛውም ጸሎት ማብዛት፣ ፈጣሪ ላይ መግጠም፣ በየእምነታችን መጽናት ራሳችንን ያሻግራል። ሌላው እዳው ገብስ ነው። ሁሉም የዘራውን ያጭናል።